ስለነሱ ምን እሷ ልክ አይደለችም። እሷ ውሸታም ናት ያልከኝ ነገር ይውጣ። በቃ እሷ ናት እኮ የምታውቀው ነገር እኮ። አንተ ስለ ሀይሚ አይመለከትህም። ፍፄ አንተም ብትሆን ሁላችሁም ብትሆኑ ብሩኬ ላይ እንደዚህ ጣታችሁን አቀሱ። ባሌለበት ምንም ነገር ባሌለበት ሁሉ ሰው ብሩክን ነው የሚናገረው። ባይዘዌ ማስታረቅ እንደዚህ አይደለም። አንደኛ ነገር እርቅ በሚዲያ ላይ አይደለም ሄኖክ ማለት ነው። ሁለተኛ ነገር ደግሞ ብሩኬ እየተጣላው ብሩኬ አርሴናል ደጋፊ ነው ሳ ሌሎቹ ደግሞ ከዛኛው ደጋፊ ጋር አይደለም የተጣለው፣ ወይ ከጓደኛው ጋር አይደለም የተጣለው፣ ወይ ከኤፍሬም ከሀሰን ጋር አይደለም የተጣለው። ገባክ? ይሄ ተናገራችሁት ላይክ ላ አንዳንዴ ፍቅረኛሞች ሲጣሉ ማንኛውም ሲጣላ ለማስታረቅ ውዶቼ ያን ነገር መቀስቀስ የለብንም። ፎር ኤግዛምፕል ሀይሚትዬ ያን ነገር ድህንፍን ያለ ነው ሴት ምናምን እንዳለች ነው። ያ ነገር ደግሞ ብሩኬ አያደርገውም ብለን ሁላችንም እየመሰከር ነው። ሞርዛን ደግሞ ሀይሚትዬ ከካሜራ ጀርባ ብሩክና ሀይሚዬ ይተዋወቃሉ። ገባችሁ? ለማስታረቅ ግን ሲባል ብሩኬ ልደት ላይ የረበሸውን እንደዚሁም ደግሞ ሰብስክራይብ ሲከበር የረበሸውን ማንሳት የለብንም። ገባክ? እንደዚሁም ደግሞ ሀይሚትዬ በደፈናው ነው ያለችው፣ ማንነት አልጠቀሰችም። እሱንም ማንሳት የለብንም። ገባችሁ? አሉ እኔም ከዚህ በፊት የሆነ ነገር ሳላስብ ብዬ። አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን። ውዶቼ እንዴት ናችሁ? ቲክቶክ ላይ ጨለማ ፋሚሊ ያለች አንዷማ እንዳጨልምሽ እንዳደረግ ማን ነው? እና ውዶቼ ሁሉ ነገር ለበጎ ነው። አብሽሩ፣ መልካም ነገር ይመጣል። ሀይሚትዬና ብሩኬ ያው አንዳንዴ ቁጭ ብለው ራሳቸውን ሰብሰብ አድርገው እያሰቡ ነው የሚመስለኝ። አይ ቲንክ ሲቀሩ በእርግጥ ያስጨንቃል። እነዚህም ደግሞ መጥተዋል፣ ቱልቱላዎች ማለት ነው። ከአርሴናል ደጋፊ ጋር ላይ ከአርሴናል ሲጣላ ብሩኬ ከሰው ጋር እንድጣላ ነው ከሆነው ያኔ ከወንዶች ጋር ሪሲሊንግ አይ ቲንክ እንደዛ በለው መሰለኝ። እና ብሩክን ሁላችሁ የምትናገሩት ላይክ ሰው ለማስታረቅ ሲጀመር እዚህ ጋር ብሩክም ጥፋተኛ ቢሆን እዚህ ጋር ሀይሚትዬም ጥፋተኛ ብትሆን ሰው ሲታረቅ ጥፋቱን መቀስቀስ የለበትም። ሲቀጥል ደግሞ ብዙ ጊዜ የተለመደው በጣም ከትልቅ ይቅርታ ጋር የቡታጅራ ሽምግልና የሁሉም በብዛት ማለት ነው ከይቅርታ ጋር ምለው ያው ትልቅ ሰው አንዳንዴ ስለሚገባበት አባቶች ስለሚገቡበት ነው። የቡታጅራ ሽምግልና በምንድን ነው? በሚዲያ ላይ ነው። ይሄን ነገር እኔ ከድሮም ነው የምቃወሙ። ገባችሁ? እና ፍፄና ሄሊ ነው ሄኖክ መጥተዋል። እንደኔ ማለት ነው ፍትፈታ 4 ነጥብ ፍትፈታ ላይ ነው በቃ። ሌላ ምንም ፎቶ ለጠፉ ፍትፈታ እና ምንም ያው እነሱ ሲመጡ ግን ትንሽ ያው ውስጣችን መረጋጋት አለበት። ለምን? ያው ድራማ ነው። ሄኒ ትላንትና አጥፍቷል አላጠፋም ማለት እንግዲህ ውዶቼ። በተጨማሪ እንግዲህ ፍፄ ስለ ሄሊም ተናግረዋል። ሄሊ ማለት አጥፍቷል። የሆነ ጥያቄ የሆነ ሰው ሲጣላ አንዱን ብቻ ማዳመጥ እንዳሌለብን ነው፣ ሁለቱንም ማዳመጥ እንዳለብን ባይዘው። ይሄ ነገር እኮ ውዶቼ ሞርዛን እነዚህ ሰዎች ፍፄና ሄሊ ሲጨቃጨቁ ድራማ መሆኑን ያስታውቃል ጉልት ብሎ። ገባችሁ? ለምን እኔ አሁን ከፍቅረኛዬ ጋር ወይ ከባሌ ጋር ይቅርታ ከባለቤቴ ጋር ብጣላ ሀታ ሚዲያ ተጠቃሚ ብሆን ይሄ ዲስሪስፔክት ፐብሊክ መሆን የለበትም። እኔ ቻናሌ ላይ ልሰራ እችላለሁ ከባለቤቴ ጋር። ከዛም በኋላ ግን ለጓደኞቼ አልፈቅድም፣ እውነት ጥል ከሆነ ማለት ነው። ስለዚህ እነዚህ የሚቃዡት ዝም ብለው ነው። ግን እኔ የምፈራው ምን መሰላችሁ? ፕራንክ ይወላችሁ ቀልድ እንኳን ልፊያ የሆነ ካጋጠማችሁ ከኔ ከምትሉት ሰው ጋር ስትላፉ ወደ እውነት ይመጣል። ገባችሁ? እና በቃ እንደዛ ውስጤ በጣም እየተረበሸ ነው ያለው። ለምን ፕራንክ ሲበዛ በኮሜንት እነግራችኋለሁ መስመሩን እንዳይስት ነው። ሀይሚትዬ እና ብሩኬ ደግሞ ስማርቶች ናቸው። ግን የዋህነት ለእኛ ህዝብ የዋህነት አያስፈልግም። እኛ በአካል አናቃቸውም፣ አላየናቸውም። ቡና ሻይ ከነሱ ጋር አላልንም። አታ ብሬን ቢኖራቸው እነ ፍፄም ሆነ እነ ሄሊ ላይክ
ስለና ሀይሚ ሳይሆን በራሳቸው አጀንዳ ነበር መምጣት ያለባቸው። በራሳቸው አጀንዳ። ለምን የሆነ ሼም የሚባል ነገር እኮ አለ፣ ግን እነሱ ሼም አያውቁም። ሀይሚትዬና ብሩኬ ደግሞ በቃ ያፍራሉ። ገባችሁ? ይሉንታ የሚባለው ማለት ነው። እና እኔ አጠገባቸው ብሆን ሲጀመር እኔ በዚህ ጉዳይ እንደውም አልገባበትም፣ እጄን ነው ማነሳው። እና ዛሬም እነዚህ ሁለቱ የመጡት ያው ሄሊን ሁላችንም ሰብስክራይቡም ስለተነሳ ጨረቃ ፋሚሊዎች እንደሚችሉም አሳይቷል። ይችላሉ፣ ያሳድጋሉ፣ ይጥላሉ። በቃ ሁሉ በእጃቸው ነው። እና ጥሩ ነው ያደረጉት። ገባችሁ? ሀይሚትዬና ብሩኬ ተናፍቀዋል፣ በጣም ወላሂን ተናፍቀዋል። እንግዲህ ያው ከኛ የሚጠበቀው ምንድነው? ዱዓ ነው። ይህንን ነገር ለእናንተም ለቤተሰቦች ግልጽ ያው አንዳንዴ ፍፄም እንዳለው ደግሞ አንዳንድ ሰው እኮ ይሳሳታል። ሁላችንም እንሳሳታለን። ግን ያው ነገሮችን መተው እና ማስታረቅ ነው እንጂ ብለን ይሄ ድራማ ነው የሀይሚና የብሩኬ። እንደ እውነት አድርገን እንኳን ብለን ከሄድን ተያይዘን ሌላ ነገር ውስጥ ነው። እና ሌላው ደግሞ ሄኖክ ብሩክን በጣም ነው የምናከብረው። ጨዋ ወንድ ነው። እንኳን እናንተ እኛ እንመሰክርለታለን። ግን ፈርስት ሌዲ የሚባል አለ እንደተማረ ኦፕን ዘ ብሬን። ኦኬ ምች ዝም ብሎ ሰብስክራይብ ቪው መሰብሰብ ሳይሆን ኦፕን ዘ ብሬንስ። ፈርስት ሌዲ እንዴ ባስ ውስጥ እንኳን ሴት ከተቀመጠች ብድግ ትላላችሁ። ዩ አንደርስታንድ? እና ሰምታይምስ ቲንክ አባውት ወንድምክና ሚስቱ ቢያንስ ወደ ሚስቱ ማዳመጥ አለብ ማለት ነው። እና ከጎንክ ነው ማለት የለብም። ለምን እዚህ ጋር ድብድብ፣ እዚህ ጋር ነው ሪሲሊንግ። ኦኬ እዚህ ጋር ይሄ አርሴናል ምናምን አይደለም እዚህ ጋር ያለው ማለት የለብህም። በቃ ብሩኬ ብታምንም ባታምንም ቢሆንም ባይሆንም እንደዚህ የሆነ ለማስታረቅ ነገሮችን ማድረግ አለብን። ለማንኛውም ያው እናንተን ፍትፈታ ነው እኛም ፍትፈታ ነው። ምንም ኦሪጂናል እና ፎርጅድ እና ውዶች አትጨነቁ። ዱዓ ማድረግ ነው። ለምን ተጨንቃችሁ ምንም ነገር የሚመጣው ነገር የለም። ገባችሁ? ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እንዴ እኔ ወላሂ አሁን እንዲህ ገደም ብዬ ሳስበው ብዙ ነገሮች እየመጣብኝ ነው። ያ ሁሉ የሚናገሩት ነገር፣ ያ ሁሉ ቃል የሚገባቡት በኤድለት ነው እንቁጣጣሽ ቀን አይ ቲንክ የሀገር ልብስ ለብሰው ከማጋ ተኝቼ ነው ያለችው ሀይሚትዬ ከስምረት ጋር ሚጣ ነው መሰለኝ የሚሏት ከስምረት ጋር ተኝቼ በቴስታ አለችኝ እና በምን አለችኝ በህልሟ ባንና ምናምን ብቻ ሱሱ ስሰሙ እንደ የሆነ ድሪም ማለት ነው። እንዴ ደግሞ እኮ ፍቅር እኮ እንደዚህ አይደለም ውዶቼ። እውነት ነው የምትሉት የሀይሚዬና የብሩኬ እውነት ነው ዘርዬ የምን ውሸት ነው ታያለሽ ለምትሉኝ ፕራንክ ወደ ሌላ እንዳያመራ እንጂ እውነት እንዴት ነው የሚሆነው? ፍቅር እንዴት ነው? እንደ ውሸታም ነበሩ ሁለቱም እንደዛ የሚሆኑት። ብሩኬ እንደዛ የሚሆነው ከኔ በላይ ነው እኮ በቃ ለሀይሚትዬ ከኔ በላይ እያለ ነው እኮ ከሀብ ጋር ራሱ እንዳንተ እንዴ ነው የምታስበው? ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እንግዲህ ሄኖክም ይቅርታ አድርገንልሃል ማለት ነው። አስተካክል ከብሩኬ ጎን ብቻ ሰው ማለት ሳይሆን ከእሷ ጋር ምንኝ እያለ ነው። ያው እንግዲህ ሰብስክራይብ ያነሳችሁ መልሱለት እና ውዶቼ ብዙ ያው እሷ ናት እኮ የምታውቀው ነገሩ የብሩኬ። እኔ እኮ ይሄኛው ነገር ነው። እኔ ኮሜንት ላይ ሀይሚቴ ተጨባጩን ነገር ታውጣ። ይሄ እኮ ነውር ነው። ኢትዮጵያዊ ናቸው እኮ እነዚህ ሰዎች። እንደዚህ አይነት ነገር እኮ የለም ሲጀመር። የኔ እጮኛ የኔ ፍቅረኛ ጓደኛ አታ ፎር ኤግዛምፕል አንድ መሰረት ባሏ ቺት ቢያደርግ አተራማሽ ቢሆን በቃ ስላተስማማን በቤተሰብ ምናምን ተብሎ ይሄን ሁሉ ቀን እንደዚህ ዱር እየሆኑ ከሱ ጋር እንዲቀጠልሽ እንዳትባል የእሱን ነገር ትሸፍንና ይለያያሉ እንጂ እንደዚህ ነበር ብሎ ማውራት ራሱ ነውር ነው። እንደዚህ አይነት የለም ኢትዮጵያ ሲጀመር። ገባችሁ? እና ሀይሚትዬ ዝም ብላ ነው ያለችው ለስራው። ይኸው ለእናንተን የከፈተችው ለእኛን የከፈተችው ለእናንተን የከፈተችው። ምስኪኖች ወላሂ የሆነ በቃ ሆድ ነው የሚብሰኝ። ለምን ስራ ነው መስራት አለባቸው፣ ግን ስራቸው በጣም ነው የተበላሸው ማለት ነው። ቪውም የማይጨምርበት አንደኛ ምክንያት ምንድን ነው? ህዝቡ እኛ ችግር የለብንም። ለምን እኛ የሚያምን የለም ሲጀመር መሰላችሁ። ይቅርታ ቪዲዮ አንደኛ የሚበላሸው ስራ ለምንድን ነው? አንደኛ ያው ኦርደር አላስያዙትም ፕሮግራም። ሁለተኛ ነገር ደግሞ ፎር ኤግዛምፕል እነ ሀይሚትዬ እና እነ ብሩኬ የስተርዴ ማለት ነው በለቅቁ ሰዓት
ከነሱ ቀድሞ የራሳቸው አባሎች ይለቃሉ። ገባችሁ? የራሳቸው አባል ማለት ከነሱ ጋር ኮፊ አንድ ላይ ቻናል የከፈቱት ላይክ ገባችሁ? ህዝቡ ታዲያ ምንድነው እና ሀይሚዬ 6 ሰዓት እስከሚለቅ 5 ሰዓት ላይ ወደዛ ይሄዳሉ። ገባችሁ? እና ስራቸውን ሞርዛን እያበላሹ ነው ያሉት። ስራውን እያበላሹባቸው ነው ያሉት የሀይሚና የብሩኬ። ለምን ምንም ቢሆን ቪውን እያያችሁ ነው፣ እየሰሩት አይደለም። ስራቸው ተበላሽቷል። ህዝቡ ተጨንቋል። ኦዲየንስ አልቅሷል። የታመመ አለ። ከምር ብዙ ልጆች ታሟል። እና ብቻ አብሽሩ፣ እኛ በዱዓ ከእናንተ ጋር ነን። ቻናል ቀስ ብሎ ይነሳል ወደ ራሳችሁ ስትመለሱ። እና የጨረቃ ፋሚሊዎች የምወዳችሁ የምታዳምጡኝ ሁላችሁም ማለት ነው፣ ብዙ አትጨናነቁ። ለእኔም ግራ ምንድነው ግራ ጋባሁት። አንደኛ ሀይሚ ጎን ነኝ ያለ ቆይ እኮ ፍርድ ቤት ሆነን እኮ ደግሞ የሚደነቋቆሩት ማይደማመጡት ወላሂ ወንዶች እኮ እየሰማቸው እየገረመኝ ነው። ያው ተቃጠልን እኮ ተቃጠልን ልበል እንጂ ለማንኛውም ወንዶች አትጨነቁ። ሄሊና ፍፄ ፍትፈታ ነው የመጡት። በዚህ አጋጣሚ ፍፄ ቴንክ ዩ ቬሪ ማች። ለምን እሱንም መስመር አስያዘው። የሆነ ነገር ሁለት ሰው ይጣላ ከሁለቱም አዳማጭ መሆን ያለበት እና ከሁለቱም ደግሞ ምንድነው ገለል ማለት ነው ያለበት እንጂ እኔ ከጎንሽ ነኝ እኔ ከጎንክ ነኝ ኔቨርስ አይባልም። ለምን አንደኛ ነገር ባለፈው ፍፄ ከሀይሚትዬ ጋር ስለመጣ ነው። ፍፄም ራሱ ያኔ ማለት የለበትም ባይዘዊ ከሀይሚዬ ከሆነ ከብሩክ ጋር መስት ነው ግዴታው ነው። ፍፄ ደግሞ ተናግሯል። የዛን ቀንም ከሀይሚዬ ጎንም ቢሆን ብሩክንም ብሏል ተናግሯል። አረ ከኔ የበለጠ ነው ብቻ እንደዚህ በደንብ ነው ያብራራው አይ ቲንክ። እና ይሄ ልጅ ግን ትንሽ አጥፍቷል፣ ጥፋቱንም አምነዋል። ለማንኛውም አብሽር እና ውዶቼ አትጨነቁ፣ እናንተ ዱአ አድርጉ ማለት ነው። ዱአ አድርጉ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ግን በቃ እኛ እንደተጨነቅ ነው የለም እነሱ ደግሞ ሼም አለባቸው። ረብሽብሽ እንዳሉ ነው የሚታየኝ። ወይኔ አንዳንዴ እኮ አረብ ሀገር ሄደ ሰው ይሻላል። እኛ ኢትዮጵያ ስንኖር እኮ ሼመኛ ነኝ እኔ ራሱ ኢትዮጵያ ስኖር ሸመኛ። አሁን ግን ጣጣ የለኝም። ከምር የሚሆን ነገር ይሆናል፣ የማይሆን ነገር አይሆንም ነው። እና ሼም ይዟቸው ነው እንግዲህ። ያው አላህ ከነሱ ጋር ይሁን። ሁላችንም በዱዓ እንተወስ እህቶቼ። ሀይሚትዬና ብሩኬ አላህ ይጠብቃችሁ። የኛ ልጆች፣ የኛ ድምቀቶች፣ የምንወዳችሁ የሳቃችን ምንጭ ማለት ነው፣ የስራችን ፓወሮች እና እንወዳችኋለን። ሁሌም ዱዓ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ አሁን እኔ ግልጽ በቃ ለእኔ አሁን እኔ እየተረዳሁት ያለው